ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ የጠዋት ስፖርታዊ መረጃዎችን በተለመደው ሰዓትና ጊዜ በጠዋቱ እንግዲህ ይዘን መጥተናል። ከአሁን ስፖርት ዛሬ በርካታ ጨዋታዎች ይደረጋሉ። ስለሱ በርካታ መረጃዎችን ይዘን ቀርበናል። ስለ ክለቦችን በስፋት የምናነሳ ነው የሚሆነው። በተለይም አሰልጣኞች እንግዲህ በፕሬስ ኮንፈረንስ ያነሷቸውን ሀሳቦች እንመለከተናል። አሰልጣኝ ሚኬል አርቴታ፣ ፔፕ ጋርዲዮላ፣ ማይክል ካሬክ፣ ሊያም ሮዚኒየር እንዲሁም ደግሞ ሌላኛው አሰልጣኝ አርኔ ስሎትን ጨምሮ ሌሎች ያነሷቸው ሀሳቦችን እንመለከታለን። ዛሬ ተጠባቂ ጨዋታዎች አሉ። ማንቸስተር ሲቲ በሜዳው ወልቨርሃምፕተንን የሚያስተናግድበት እንዲሁም ደግሞ ሊቨርፑል ከሜዳው ውጪ የሚያደርገው ጨዋታ ተጠባቂ ነው። በስፔን ላሊጋም የሚደረጉ ጨዋታዎች አሉ። ሌሎችም በአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎችን የምንመለከት ነው የሚሆነው። የዝውውር መረጃዎችንም እንዲሁ ጨምረን ይዘን እየቀረብን ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት እንግዲህ አሁን ስፖርት ምርጫችሁ ነው ይሁን የምንለው። እኔም ቂጤሳ ፉፋ እስከ መጨረሻው ድረስ አብሬያችሁ የምቆይ ነው የሚሆነው። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብርን ጨምሮ የስፔን ላሊጋ፣ የጀርመን ቡንደስሊጋ፣ የጣሊያን ሴሪኤ እንዲሁም ደግሞ የፈረንሳይ ሊግ ኤ ጨዋታዎች የሚደረጉም ይሆናሉ። ዛሬ በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎችን ስንመለከት እንግዲህ ወደ 5 የሚጠጉ ጨዋታዎች ይደረጋሉ። ከቀን 9 ሰዓት ተኩል እስከ ምሽት 2 ሰዓት ተኩል የሚጀምሩ ጨዋታዎች አሉ። በተለይም ማንቸስተር ሲቲ እንዲሁም ሊቨርፑል ከሜዳቸው ውጪና በሜዳቸው የሚያደርጉት ጨዋታዎች ይጠበቃሉ። ቀን 9 ሰዓት ተኩል ዌስትሃም ከሰንደርላንድ የሚያደርጉት የጅማሬ ጨዋታ ነው። ምሳ ሰዓት የሚደረግ ነው በእነሱ ሰዓት አቆጣጠር እንግዲህ የሚደረግ ጨዋታ መሆኑን ተመለከተን። እነዚህ ሁለቱ ክለቦች በለንደን ስቴዲየም የሚያደርጉት ጨዋታ ይጠበቃል። በዌስትሃም ስቴዲየም የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ዌስትሃም 35 ጊዜ ማሸነፍ የቻለ ሲሆን ሰንደርላንድ 31ዱን ማሸነፍ ችሏል። 25ቱን በአቻ ውጤት ነው ማጠናቀቅ የቻሉት። የመጀመሪያውን ዙር ጨዋታ እንግዲህ ሰንደርላንድ በሜዳቸውና በደጋፊዎች ፊት 3-0 በሆነ ሰፊ ውጤት ማሸነፋቸው የሚታወስ ጉዳይ ነው። የዚህ ዓመት እንግዲህ አዲስ አዳጊ ክለብ ሰንደርላንድ በጥሩ አቋም ላይ ይገኛል። ምንም እንኳን ያለፉትን ተከታታይ ጨዋታዎች በአቻ ውጤት ካጠናቀቀ በኋላ ወደ ድል መመለሱን የምናስታውሰው ጉዳይ ነው። ባለፈው ጨዋታ ላይ 2-1 በሆነ ውጤት በሜዳው ክሪስታል ፓላስን በማሸነፍ በተቃራኒው ዌስትሃምም እንዲሁ እንግዲህ ከሜዳቸው ውጪ ቶተናም ሆትስፐርን 2-1 ማሸነፋቸውም እንዲሁ የምናስታውሰው ጉዳይ ነው። ዛሬ እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ይጠበቃል። በዛሬው ጨዋታ ላይ የዌስትሃሙ ሉካስ ፓኬታ በባክ ኢንጁሪ ምክንያት በዛሬው ጨዋታ ላይ አይገኝም። ይህ ተጫዋች እንግዲህ ወደ ትውልድ ሀገሩ ብራዚል ለመመለስ ከጫፍ መድረሱ የሚታወስም ጉዳይ ነው። በሰንደርላንድ በኩል ትራውሬ እንዲሁም ደግሞ ማሳኩ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በእነዚህ ሁለቱ ክለቦች መካከል በርካታ ጎሎች ያስቆጠሩ ተጫዋቾችን ስንመለከት በዌስትሃም በኩል ጃሮድ ቦወን 6 ጎልና 1 አሲስት አስመዝግቧል። ካሌም ዊልሰን 5 ጎልና 1 አሲስት ያስመዘገበ ሲሆን ሉካስ ፓኬታ በዛሬው ጨዋታ ላይ የማይገኘው ይህ ተጫዋች 4 ጎልና 1 አሲስት አስመዝግቧል። በሰንደርላንድ በኩል እንግዲህ በዚህ ዓመት ድንቅ አቋማቸውን እያሳዩ የሚገኙ ተጫዋቾች አሉ። ኤንዞ ሊፊ 3 ጎልና 4 አሲስት ያስመዘገበ ተጫዋች ነው። ግራኒት ዣካ ካፒቴኑ እንግዲህ 5 አሲስትና 1 ጎል ያስቆጠረ ሲሆን ብሪያን ብሮቢ 4 ጎልና 1 አሲስት እንዲሁም ደግሞ ኢዝዶር 4 ጎል በማስመዝገብ እንግዲህ የሚጠቀሱ ተጫዋቾች ናቸው። ሰንደርላንድ ቅድሚያ ግምቱን ያገኘ ክለብ ነው። የክለብ እንግዲህ በዚህ ዓመት ድንቅ አቋሙን እያሳየም ይገኛል። በመጀመሪያዎቹ ጊዜያ እስከ 4ኛ ድረስ የመምጣት እድልም ነበረው። በአሁኑ ሰዓት ላይ ወደ 9ኛ ደረጃ ቢወርድም እንግዲህ በዚህ ዓመት ያለ መውረድ እድሉን እንዲሁ ማስፋቱም ይታወቃል። ለመውረድ እንግዲህ ምንም አይነት ስጋት የሌለበት ይህ ክለብ ከዌስትሃም ከመውረድ ስጋት ካለበት ክለብ ጋር የሚያደርጉ ጨዋታ የሚጠበቅ ጨዋታ ነው። 3 ጨዋታዎች አመሻሽ 12 ሰዓት ላይ የሚደረጉ ይሆናሉ። ማንቸስተር ሲቲ በሜዳውና በደጋፊዎች ፊት የዚህ ዓመት መጥፎ አቋም እያሳየ የሚገኘው ወልቨርሃምፕተንን የሚገጥም ይሆናል። ወልቨርሃምፕተን እንግዲህ ተከታታይ ሽንፈቶችን ካስመዘገበ በኋላ ያለፉትን 4 ጨዋታዎች ግን አልተሸነፈም። በመጀመሪያዎቹ 19 ጨዋታዎች 2 ጨዋታ ብቻ ነበር እንግዲህ አቻ በመውጣት 2 ነጥብ መያዝ የቻለው። ካለፉት 5 ጨዋታዎች ግን 4ቱን አልተሸነፈም። በ3ቱ አቻ እንዲሁም ደግሞ በአንዱ እንዲሁ ድል ማስመዝገብም ችሏል። በ5ቱ ጨዋታዎች በአጠቃላይ 6 ነጥብ መሰብሰብ የቻለም ክለብ ነው። በአጠቃላይ ወደ 8 ነጥብ ከፍ ማለቱን ነው እየተመለከተን የምንገኘው። ዛሬ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። በተቃራኒው ማንቸስተር ሲቲን ስንመለከት ካለፉት 5 ጨዋታዎች እንግዲህ
አንድ ጨዋታ ብቻ ነው ማሸነፍ የቻሉት። ተከታታይ 4 ጨዋታ አልተሸነፈም። ይባስ ብሎ የመጨረሻውን ጨዋታ በመንቹሪያን ደርቢ ከሜዳቸው ውጪ ወደ ኦልትራፎርድ አቅንተው ባልተጠበቀ በኩ 2-0 መሸነፋቸውን እናስታውሳለን። እንዲሁ በተቃራኒው በአውሮፓ ቻምፒየንስ ሊጉ ሽንፈት ማስተናገዳቸውን የምናስታውሰው ጉዳይ ነው። ያልተጠበቀ ሽንፈት ነው ማስተናገድም የቻሉት። ዛሬ የሚያደርጉት ጨዋታም እጅጉ የሚጠበቅም ጨዋታ ነው። በኢታድ የሚደረገውን ጨዋታ ስንመለከት እንግዲህ ዛሬ እነዚህ ሁለቱ ክለቦች በሚያደርጉት ጨዋታ ማንቸስተር ሲቲ 56 ጊዜ የበላይነት ይዟል። ወልቨርሃምፕተን 48 ጊዜ ያሸነፈ ሲሆን 26ቱን በአቻ ውጤት ነው ማጠናቀቅ የቻሉት። የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት 4ቱን በማንቸስተር ሲቲ አሸናፊነት ተጠናቋል። ያለፉትን 4 ተከታታይ ጨዋታዎችም እንዲሁ ስንመለከት በማንቸስተር ሲቲ የበላይነት ነው የተጠናቀቀው። በዚህ ጨዋታ ላይ የማይገኙ የማንቸስተር ሲቲ ተጫዋቾችን ስንመለከት እንግዲህ ሩበን ኔቬዝ ጉዳት ላይ እንዳለ እየተገለጸም ይገኛል። ማቲያስ ኑኔዝም የመገኘት እድሉ ጠባብ እንደሆነ ነው እየተገለጸም የሚገኘው። ኒኮ ጎንዛሌዝ፣ ግቫርዲዮል፣ ሳቪኒዮ፣ ጆን ሶስት፣ ኦስካር ቦብ እንዲሁም ደግሞ ማቴዎ ኮቫቺች በጉዳት ምክንያት እንደማይገኙ እየተገለጸም ነው የሚገኘው። ቶቲ ጎሜዝ እንዲሁም ደግሞ ባልግሬድ በወልቨርሃምፕተን በኩል አይገኙም። በዚህ ዓመት እንግዲህ የኮከብ ጎል አግቢነቱን እየመራ የሚገኘው ኤርሊንግ ብሮት ሃላንድ በ22 ጨዋታዎች 20 ጎልና 4 አሲስት በማስመዝገብ የሚመራ ተጫዋች ነው። ያለፉትን ጨዋታዎች ላይ ግን ጎል እያስቆጠረ አይገኝም። በዛሬው ጨዋታ ላይ ጎል ያስቆጥር ይሆን? በርካቶቹም ይጠብቃሉ። እንግሊዛዊው ፊል ፎደን 7 ጎልና 2 አሲስት ያስመዘገበ ሲሆን ሪያን ቸርኪ 7 አሲስትና 2 ጎል እንዲሁም ቲጃኒ ራይንደርስ 2 አሲስት እንዲሁም 5 ጎል ያስቆጠሩ ተጫዋቾች ናቸው። ማኑ ማኔ እንግዲህ በወልቨርሃምፕተን በኩል 2 ጎልና 1 አሲስት ያስመዘገበ የሚጠቀስ ተጫዋች መሆኑን ተመለከትን። ማንቸስተር ሲቲ ዛሬ በሜዳው የሚያደርገው ወሳኝ ጨዋታ አለ። በተለይም እሁድ ዕለት አርሰናል ከማንቸስተር ዩናይትድ ጋር በሚያደርገው ጨዋታ ምናልባትም አርሰናል ነጥብ የሚጥል ወይም ደግሞ የሚሸነፍ ከሆነ ይህንን እድል ለመጠቀም እንግዲህ ሌላ እድል ተዘጋጅቶላቸዋል ለማንቸስተር ሲቲዎች። ያለፈውን ጨዋታ እንዲሁ መሸነፋቸውን እናስታውሳለን በማንቸስተር ዩናይትድ። ነገር ግን አርሰናል ያንን እድል መጠቀም አልቻለም። ከኖቲንጋም ፎረስት ጋር 0-0 በመውጣት እንግዲህ ያላቸውን የነጥብ ልዩነት ወደ 9 ማሰፋት ሲችል፣ ነገር ግን ወደ 7 ነው ማሳደግ እየቻለው። ዛሬ ደግሞ ይህን ጨዋታ የሚያሸንፍ ከሆነ ማንቸስተር ዩናይትድና አርሰናል የሚያደርጉትን ጨዋታ በጉጉት የሚጠብቅ እንደሆነ በፔፕ ጋርዲዮላ በኩል በርካቶቹ እየገለጹም ነው የሚገኙት። ሌላኛው ፉላም ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርጉት ተጠባቂ ጨዋታም አለ። ፉላም በሜዳውና በደጋፊዎቹ ፊት እንዲሁ ያደርጋል ይህን ጨዋታ በክራቨን ኮቴጅ። በርንሌይም ከቶተናም ጋር እንዲሁ ይጫወታሉ። ቶተናም ሆትስፐር እንግዲህ ያለፉትን ተከታታይ ጨዋታዎች ሽንፈት እያስተናገደ እንዲሁም አቻ እየወጣም ይገኛል። ካለፉት 5 ጨዋታዎች 1 ጨዋታ ብቻ ያሸነፈ ሲሆን 2 አቻ እንዲሁም ደግሞ 2 ተከታታይ ሽንፈቶችን አስተናግዷል። ይህም እንግዲህ በቶተናም በኩል ያልተጠበቀ ውጤት እንደሆነም ይታወቃል። በርንሌይም እንዲሁ ካለፉት 5 ጨዋታዎች 3 አቻና 2 ሽንፈት ማስተናገድ የቻለ ክለብም ነው። ዛሬ በተርፍ ሞር በበርንሌይ ስቴዲየም የሚደረገው ጨዋታ የሚጠበቅ መሆኑን ነው በርካቶቹ እያነሱም የሚገኙት። አሰልጣኝ ቶማስ ፍራንክ እንግዲህ ከዚህ በፊት በተለይም ትላንትና አንድ ሀሳብን ሰጥቶም ነበር። ለቶተናም ቤት ምናልባትም እርግማን እያለ ይመስለኛል ሲሉ እየገለጹም ይገኛሉ። በርካታ ተጫዋቾች ነው የተጎዱብን፣ ይህም እንግዲህ እርግማን ያለ እንዲመስል ያደርገዋል ሲሉ ሀሳብ መስጠታቸውንም ነው የተመለከት ነው። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ 54 ጊዜ ቶተናም ያሸነፈ ሲሆን 41ዱን በበርንሌይ አሸናፊነት ተጠናቋል። 28ቱ ባቻ ውጤት ነው የተጠናቀቀው። የመጨረሻ የእርስ በርስ 5ቱን ጨዋታዎች ስንመለከት 5ቱንም ቶተናም ሆትስፐር ማሸነፍ ችሏል። ዛሬ ግን እነዚህ ሁለቱ ክለቦች መቀዛቀዛቸውን ተከትሎ ማን ያሸንፋል ቅድሚያ ግምት ለመስጠት እየከበደ እንደሆነ በርካቶቹም እያነሱም ይገኛሉ። በበርንሌይ በኩል የተጎዱ ተጫዋቾችን ስንመለከት ካሉን ዚያን ፍሊሚንግ እንዲሁም ደግሞ ኮነር ሮበርት እንዲሁም ባየር ጉዳት ላይ እንዳሉ ነው እየተገለጸ የሚገኘው። በቶተናም በኩል በርካታ ወሳኝ ተጫዋቾች ጉዳት ላይ ይገኛሉ። ቤንታንኩር፣ መሐመድ ቅዱስ፣ ፓሊኒያ፣ ሪቻርልሰን፣ ሉካስ በርግቫል፣ ፔፕሳር፣ ቤን ዴቪስ እንዲሁም ደግሞ ጀምስ ማዲሰን እና ዲያን ክሎዜቪስኪ በጉዳት ላይ የሚገኙ ተጫዋቾች ናቸው። እነዚህ በርካቶቹ እንግዲህ በመሀል ቦታ ላይ የሚጠቀሙባቸው ተጫዋቾች ነበሩ፣ ግን አብዛኞቹ ማለት ይቻላል በዚህ ዓመት ጆ ፓሊኒያን እንዲሁም ደግሞ መሐመድ ቅዱስን በዚህ ቲም ውስጥ እጅግ በጣም ድንቅ አቋምን እያሳዩ ተጫዋቾች ነበሩ። እነዚህም ተጫዋቾች ጉዳት እንዳስተናገዱም ተመልክተናል። በዚህም የተነሳ በዛሬው ጨዋታ ላይ የማይገኙ ተጫዋቾች መሆናቸውን ነው የተመለከትነው። ሪቻርልሰን ዛሬም በጉዳት ምክንያት እንደማይገኝ ይገለጻል። 7 ጎልና 3 አሲስት ያስመዘገበ ተጫዋች ነው። በቶተናም በኩል 2 ጎልና 5 አሲስት ያስመዘገበው ሌላኛው መሐመድ ቅዱስ እንዲሁ አይገኝም። ጆ ፓሊኒያም 3 ጎልና
2 አሲስት ያስመዘገበ ተጫዋች ነው። ይህም ተጫዋች በጉዳት ምክንያት የማይገኝ ተጫዋች ነው። ጄዳን አንቶኒ በበርንሌይ በኩል 5 ጎልና 1 አሲስት በማስመዝገብ የሚጠቀስ ተጫዋች ነው ሲሆን ፍሌሚንግ 5 ጎሎችን በማስመዝገብ እንዲሁ ይጠቀሳል። ዛሬ 12 ሰዓት ላይ የሚደረግም ጨዋታ ነው። ምሽት 2 ሰዓት ተኩል ላይ በርንማውዝ ከሊቨርፑል ጋር በቪታሊቲ ስቴዲየም የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ሊቨርፑሎች ካለፉት 5 ጨዋታዎች 4 ተከታታይ ጨዋታዎችን በአቻ ውጤት ነው ማጠናቀቅ እየቻሉት። ከነዚህ መካከል ከበርንሌይ፣ ከአርሰናል፣ ከፉላም እና ከሊድስ ዩናይትድ ተከታታይ አቻዎችን ማስመዝገብም ችለዋል። በተቃራኒው ደግሞ በርንማውዝን ስንመለከት ካለፉት 5 ጨዋታዎች 2 አቻ፣ 2 ሽንፈት እንዲሁም ደግሞ 1 ድል ማስመዝገብም ችሏል። በዚህ ዓመት እንግዲህ የአንዶኒ ኢራኦላው በርንማውዝ እጅግ በጣም እየተፈተነም ይገኛል። በተለይም በጉዳቶች እንዲሁም ደግሞ በተጫዋቾች ሽያጭ ምክንያት የተጎዳው እንዲሁም ደግሞ የሳሳው በርንማውዝ በአሁኑ ሰዓት ላይ ደግሞ አንቷን ሴሜኖን ለማንቸስተር ሲቲ መስጠቱን ተከትሎ እንግዲህ እዚህ የሳሳ ያለውን ቦታ በስፋትም እንዲሁ እያጠናከረም ነው የሚገኘው መሳሳቱን ማለት ነው። ዛሬም ከሊቨርፑል ጋር የሚያደርጉት ጨዋታ ይጠበቃል። በሊቨርፑል በኩል ኢብራሂማ ኮናቴ በቤተሰብ ችግር ምክንያት በዛሬው ጨዋታ ላይ አይገኝም። ኮነር ብራድሌይ፣ አሌክሳንደር አይዛክ፣ ጆቫኒ ሊዮኔ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። ሁጎ ኤኪቲኬ 8 ጎልና 2 አሲስት ያስመዘገበ፣ ኮዲ ጋክፖ 5 ጎልና 3 አሲስት እንዲሁም መሐመድ ሳላ 4 ጎልና 3 አሲስት በማስመዝገብ በሊቨርፑል ቤት የሚጠቀሱ ተጫዋቾች ናቸው። ታቫርኔር 3 አሲስት እንዲሁም 5 ጎሎችን በማስመዝገብ እንዲሁም ጁኒየር ኩሪፒ 7 ጎሎችን በማስመዝገብ ኢቫሊሰን 4 ጎሎችን በማስመዝገብ በበርንማውዝ በኩል ይጠቀሳሉ። ዛሬ ምሽት 2 ሰዓት ተኩል ላይ የሚጀምርም ጨዋታ ነው። በስፔን ላሊጋ 4 ያክል ጨዋታዎች ይደረጋሉ። ራዮ ቫይካኖ ከኡሳሱና እንዲሁም ደግሞ ቫሌንሺያ ከኢስፓኞል ሲጫወቱ ሲቪያ ከአትሌቲኮ ቢልባኦ እንዲሁ የሚያደርጉት ጨዋታ ይጠበቃል። ቪያሪያል ከሪያል ማድሪድ እንግዲህ ምሽት 5 ሰዓት ላይ ይጫወታሉ። ሪያል ማድሪድ ከሜዳቸው ውጪ የሚያደርጉት ጨዋታ እጅግ በጣም ተጠባቂው ጨዋታ ነው። ካለፉት ተከታታይ 5 ጨዋታዎች 4ቱን በተከታታይነት ማሸነፍ የቻለው ሪያል ማድሪድ እንግዲህ ከተቃራኒው ቪያሪያል ጋር የሚያደርጉት ጨዋታ ይጠበቃል። ቪያሪያል 3ቱን አሸንፈው በ2 ሽንፈት ማስተናገዱን ነው የተመለከት ነው። በጣሊያን ሴሪኤ ኮሞ ከቶሪኒዮ፣ ፊዮሬንቲና ከካግሊያሪ እንዲሁም ሊቼ ከላዚዮ ጋር የሚያደርጉት ተጠባቂ ጨዋታ አለ። በጀርመን ቡንደስሊጋ በርካታ ጨዋታዎች ናቸው ዛሬ የሚደረጉት። ሄዴኒየም አርቢ ሌፕዚሽን ያስተናግዳል። ሜንዝ ከወልፍስበርግ፣ ኢንትራንክ ፍራንክፈርት ከሆኒፈኒየም፣ ባየር ሌቨርኩሰን ከቨርደር ብሬመን፣ ባየር ሙኒክ የሊጉ መሪ ኦግስበርግን ሲያስተናግድ ዩኒየን በርሊን ቦሩሲያ ዶርትመንድን የሚያስተናግድበት የዛሬ ተጠባቂ ጨዋታዎችም ናቸው። በፈረንሳይ ሊጓን 3 ጨዋታዎች ይደረጋሉ። ስቴድ ሬንስ ሎረንትን ሲያስተናግድ ሊሃርቭ ከሞናኮ እንዲሁም ኦሎምፒክ ዴ ማርሴይ ከሌንስ ጋር የሚያደርጉት ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩም እንጋብዛችኋለን። የአርሰናል ተጫዋቾች ልምምድ ሰርተዋል። ከማንቸስተር ዩናይትድ ጋር ወሳኝ ጨዋታ ያለበት የሊጉ መሪ አርሰናል ተጫዋቹ ወደ ልምምድ መመለሳቸው ነው የተገለጸው። በጉዳት ላይ የነበሩት ሪካርዶ ካላፊዮሪ እንዲሁም ደግሞ ፔሮ ሂንካፌ በትላንትናው ዕለት ወደ ልምምድ መመለሳቸው ነው እየተገለጸ የሚገኘው። ስለ ተጫዋቾቹ ሁኔታ አሰልጣኝ ሚኬል አርቴታ በቀጣይ በሚሰጡት ጋዜጣዊ መግለጫ በሰጡት ጋዜጣዊ መግለጫ እንዲሁ ማረጋገጣቸው ተገልጿል። በዚህ ዓመት እንግዲህ አርሰናሎች ለመጀመሪያ ጊዜ ከጉዳት ነፃ ሆነው የመጀመሪያ ጨዋታቸውን የሚያደርጉም ነው የሚሆኑት። በሱፐር ሰንዴይ አርሰናል ከማንቸስተር ዩናይትድ በፍላይ ኤምሬትስ ስቴዲየም በእንግሊዝ ለንደን ስቴዲየም የሚደረገው የምሽት ተጠባቂ ጨዋታ አለ። አሰልጣኝ ሚኬል አርቴታ ይናገራሉ። ከባድ ጨዋታ እንጠብቃለን ሲሉ ነው የተናገሩት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ እሁድ ከባድ ጨዋታ እንደሚጠብቁ ከጨዋታው በፊት በገለጹት አስተያየት ነው እየገለጹ የሚገኙት። አሰልጣኝ ሚኬል አርቴታ እንግዲህ ማይክል ካሪክ አዲስ ሀሳብ ይዞ መጥቷል ሲሉ የገለጹ ሲሆን ጥንካሬያቸውን ጨምሯል፣ በደርቢ ጨዋታ አይተኗል ሲሉ እንዲሁ መግለጻቸውን የሰማን ሲሆን አክለውም ከባድ ጨዋታ እንጠብቃለን፣ ይህንን እንላመደዋለን፣ ጨዋታው በሜዳችን ነው፣ ይህ ጨዋታ ምን ያህል አስፈላጊ እንደሆነ እናውቃለን በማለትም ተናግሯል። ፔፕ ጋርዲዮላ አርሰናል የዓለም ምርጡ ቡድን ስለማለታቸው የተጠየቁት አርቴታ አላውቅም፣ ነገር ግን ከፍጹምነት በጣም ሩቅ ነን፣ ምርጥ ለመሆን እየጣረን ነው ሲሉ ነው እንዲሁ እየገለጹ የሚገኙት። ፔሮ ሂንካፔ፣ ሪካርዶ ካላፊዮሪ ለነገ ጨዋታ የመድረስ እድላቸው ሰፊ ነው፣ ከጉዳት ተመልሷል ሲሉ መግለጻቸውን ነው የተመለከት ነው። ኢታን ንዋኔሪ በይፋ ማርሴይን መቀላቀሉ ትላንት ይፋም ተደርጓል። የሰሜን ለንደኑ ክለብ አርሰናል የአጥቂ አማካይ ስፍራ ተጫዋች የሆነው ኢታን ንዋኔሪ ወደ ማርሴይ የሚያደርገውን ዝውውር በይፋም አጠናክሯል። በመድፈኞቹ ቤት የመሰለፍ እድል ያላገኘው ኢታን ንዋኔሪ ማርሴይን በውሰት እስከ ውድድር ዓመቱ መጨረሻም ተቀላቅሏል። የ18 ዓመቱ ተጫዋች ኢታን ንዋኔሪ የመግዛት አማራጭ በሌለው የክፍያ ውል ማርሴይን መቀላቀሉ ነው እንዲሁ እየተገለጸም የሚገኘው። ኢታን ንዋኔሪ በማርሴይ ቤት 11 ቁጥር ማሊያ ለብሶ የሚጫወት እንደሆነ እየተገለጸም እንደሚገኝም ሰምተናል። ካይ ሃቨርትስ በቅርቡ
ከጉዳት ተመልሶ በነበረበት ወቅት የጉልበት ህመሙ በድጋሚ በማገርሸቱ ክለቡ የተጫዋቹን የጨዋታ ደቂቃ ለመቀነስ ተገዷል። ይህ ለአርሰናል እንዲሁም ደግሞ ለሚኬል አርቴታ ትልቅ ራስ ምታት መሆኑም አይቀርም። ካይ ሃቨርትስ ብዙ ጎል የሚያገባ አጥቂ ባይሆንም በቡድኑ የአጫዋቱ ውስጥ ያለው ሚና ግን እጅግ በጣም የማይተካ ተጫዋች እንደሆነም በርካቶቹም ያነሱለታል። ካይ ሃቨርትስ ለሚፈልገው የፎልስ ናይን አጫዋት እጅግ ተስማሚ የሆነ ተጫዋችም ነው። ከፊት መስመር ወደ ኋላ በመሳብ ለክንፍ አማካዮች ቡካዮ ሳካ እንዲሁም ደግሞ ጋብሪኤል ማርቲኔሊ ያሉ ተጫዋቾች ቦታ የመፍጠር እንዲሁም የማግኘት ብቃት ቡድኑን በቅንጅት እንዲጫወትም ያደርገዋል። በዚህም የተነሳ እንግዲህ ቪክተር ዮኮሬሽን ድንቅ አጥቂ ቢሆንም ከካይ ሃቨርትስ የተለየ መልኩ እውነተኛ 9 ቁጥር በመሆኑ የሚኬል አርቴታን የፎልስ ናይን አጫዋት ለመላመድ እየተቸገረም ይገኛል። የካይ ሃቨርትስ አለመኖር ይህንን የታክቲክ ፍልሰት ይበልጥ እያጎላልም ነው እየተባለም የሚገኘው። ካይ ሃቨርትስ ሲኖር የፊት መስመሩ ይበልጥ የተሳሳበ እንዲሁም ደግሞ ተገማች ያልሆነም ይሆናል። እሱ ከሌለ ግን አርሰናል ቀጥተኛ አጥቂ አጫዋት ለመቀየርም ይገደዳል። ይህም ካቀደው የአጫዋት ፍልስፍና ውጭ ያደርገው ይችላልም ነው እየተባለም የሚገኘው። ምናልባትም የጋብሪኤል ጂሰስ መመለስ የተጫዋች እንግዲህ ወደ ኋላ ተመልሶ የአማካይ ስፍራዎችን ማጠናከሩ እንዲሁም ደግሞ ማገዙን ተከትሎ ምናልባትም የተጫዋች በሚቀጥለው የእሁዱ ጨዋታ ላይ ይሰልፋል ተብሎ ቅድሚያ ግምት የተሰጠውም ተጫዋች ነው። ትላንትና እንግዲህ አሰልጣኝ ሚኬል አርቴታ በፕሬስ ኮንፈረንሳቸው በርካታ ሀሳቦችንም አንስተዋል። ከነዚህ መካከል እንደነገርናችሁ የሪካርዶ ካላፊዮሪ እንዲሁም ደግሞ ፔሮ ሂንካፔ እሁድ ማንቸስተር ዩናይትድን በሚገጥመው ቡድን እንደሚካተቱ በይፋ ማረጋገጣቸው የተገለጸ ሲሆን ካይ ሃቨርትስ ሙሉ በሙሉ ዝግጁ ነው ሲሉም እንዲሁ ገልጸውም ነበር። አርቴታ ፔሮ ሂንካፔ እንዲሁም ደግሞ ሪካርዶ ካላፊዮሪ ለእሁዱ ጨዋታ መኖራቸውን ነገ እወስናለሁ ሲሉ ገልጾም ነበር። ጋብሪኤል ጂሰስ ወይስ ደግሞ ቪክተር ዮኮሬሽ ማን እንደ ዋና አጥቂ ይጀምራል ተብሎ ተጠይቀው እንደነበር ነው መስማትም እየቻል ነው። አርቴታ ሲመልሱም ይህንን ፉክክር በጉጉት እየጠበቅን ነበር ሲሉ ነው የመለሱት። ሁለቱም እድሎች እንዲሁም ደግሞ በቂ የጨዋታ ደቂቃ ይኖራቸዋል። በጥሩ የአካል ብቃት ሁኔታቸው መመሳሰላቸው ጥሩ ነው ሲሉም ይገልጻሉ። ቪክተር ዮኮሬሽ የውድድር ዘመኑን ያለ ዝግጅት ይጀምራል። ሌሎች አማራጮች ለእኛ መኖራቸው ለቡድኑ አዎንታዊ ነገር ነው ሲሉም ነው የገለጹት። ሚኬል አርቴታ እንዲሁም ማንቸስተር ዩናይትድ ታሪካዊ ተቀናቃኝ ስለመሆናቸው ሲናገሩ ለረጅም ዓመታት በከፍተኛ ደረጃ ሲወዳደሩ የቆዩ ሁለት ክለቦች ይፋጠጣሉ ሲሉም ገልጸውታል። በጣም ብዙ ትዝታዎች አሉ። ሁለቱ ሲገናኙ ብዙ ክፍተቶች ይፈጠራሉ። እውነተኛ ተቀናቃኝ ናቸው። ጨዋታውን እጅግ በጣም አስደሳች የሚያደርገው ይህም ነው ሲሉ እንዲሁም መግለጻቸውንም ነው የሰማነው። ከማንቸስተር ዩናይትድ ምን ትጠብቃለህ ተብሎ ተጠይቆም ነበር። ሚኬል አርቴታ ሲመለስም እያንዳንዱ ጨዋታ የተለያየ ነው። በእነሱ በኩል ልዩነት የሚፈጥሩ የግል ክህሎት ያላቸው ተጫዋቾች አሏቸው። ነገር ግን እንደምናደርገው መቆጣጠር እንዲሁም ተግባራዊ ማድረግ የምንፈልገውን የጨዋታ ዘይቤ መጠቀም እንፈልጋለን ሲሉም ገልጿል። ፔፕ አርሰናል በዓለም ላይ ምርጡ ነው ስለመባሉም እንግዲህ እንዲሁም መግለጻቸውንም ሰምተንም ነበር። ሚኬል አርቴታም እንግዲህ ቪክተር ዮኮሬሽ ከኢንተር ሚላን ጋር ቋሚ 11 ውስጥ ባለመካተቱ ተበሳጭቶ ነበሩ ተብለው ተጠይቀውም ነበር። ከአጥቂዎች የምትጠብቀው ይህ ነው። ቪክተር ዮኮሬሽም ያደረገው ይህንኑ ነው። ነገር ግን ከሌላ ተጋጣሚ ጋር ሲሆን በተለየ መንገድ ለመጫወት ምርጡን አሰላለፍ መምረጥ አለብኝ ሲሉም ነው የገለጹት። አርቴታ ኢታን ንዋኔሪ በዲዘርቢ ስር ስለመጫወቱም ሲጠየቁ እሱ በአጫወት ስልቱ ደፋር አሰልጣኝ ነው። ከወጣት ተሰጥቶ ጋርም በጣም የላቀ ይሰራልም። እናም በዚህ ልክ አስደናቂ ሪከርድ አለው ሲሉም ገልጸውታል። ኢታን ንዋኔሪም ይህ እድል ተጠቅሞ ብዙ የመጫወቻ ደቂቃዎችን እንዲያገኝ እንዲሁም ከአሰልጣኙ ጋር እንደሚስማማ አምናለሁ። ስለዚህ ለሱ ድንቅ ተሞክሮ ይሆናል ሲሉም መግለጻቸውን ነው አሰልጣኝ ሚኬል አርቴታ ከጨዋታው በፊት በፕሬስ ኮንፈረንሱ ያነሱት። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ ብሩኖ ፈርናንዴዝ ከታሪካዊ ተጫዋቾች ተርታ አይሰለፍም ሲል ፖል ስኮልስ ይናገራል። የቀድሞ የቀያዮቹ ሰይጣኖች አማካይ ፖል ስኮልስ ብሩኖ ፈርናንዴዝ በክለቡ የምንጊዜም ምርጥ አሰላለፍ ውስጥ መግባት አይችልም በመባልም ነው እንዲሁ የገለጸው። ብሩኖ ፈርናንዴዝ አስደናቂ ተጫዋች ነው፣ ለቡድኑ ያለውን ሁሉ ይሰጣል። ነገር ግን ከፖል ስኮልስ ሮይ ኪን፣ ቤካም እንዲሁም ደግሞ ሪያን ጊግስ ጎን ልታስቀምጠው አትችልም ሲል ፖል ስኮልስ እንዲሁ ሀሳቡንም ይሰጣል። አክሎም ከነዚህ ታሪካዊ ተጫዋቾች ጎን ለመሰለፍ ትልቅ ዋንጫ ማሸነፍ አለበት። ይህን ነገር ግን አላደረገም፣ በዚህም አይሰለፍም፣ ስለሱም ማሳት የለብንም ሲል እንዲሁ መናገሩ ነው እየሰማንም የምንገኘው። ስለ ማርቲኔዝ ያነሳው ፖል ስኮልስ በሲቲ ጨዋታ እጅግ በጣም ድንቅ ነበር፣ ነገር ግን አሁንም ከኋላ
ከሃላንድ ጋር የቁመና አለመመጣጠን እንዳለም ይታየኛል። ያንን አቋም ሙሉ አመቱን ማሳየት አለበት። አንድ ጨዋታ በቂ አይደለም። በዚህም የተነሳ ሀሳቤን አልቀየረም ሲል ስለ ሊሳንድሮ ማርቲኔዝም እንዲሁም ተናግሯል። ስለ ፖል ስኮልስ አርሰናል ምን አለ ሲል የሚናገረው እንግዲህ ፖል ስኮልስ ሀሳቡን ሲሰጥ ጥሩ የሚባል አመት እያሳለፈ የሚገኘው አርሰናል ወቅታዊ አቋሙ 2008 ከነበረው ማንቸስተር ዩናይትድ ጋር ሲነጻጸር ይሰማል ሲልም እንዲሁ ይገልጻል። ስለ ሁለቱ ቡድኖች ንጽጽር አስተያየቱን የሰጠው ፖል ስኮልስ አርሰናል አሁን ላይ ምርጥ ቡድን ስለመሆኑ ተጠይቆ ምላሹ አይደለም ብሎ የመለሰ ሲሆን አርሰናል ዋንጫ ማሸነፍ እስከሚችል ድረስ ያንን ማለት አልችልም ሲል ፖል ስኮልስ ይናገራል። አክሎም የአሁኑ አርሰናል ከ2008 ማንቸስተር ዩናይትድ ጋር አይነጻጸር፣ ዩናይትድ የበለጠ ትልቅ ጥራት ያለው ቡድን ነበር ሲል ስለዛ ጊዜም ማንሳቱንም ነው የሰማ ነው። ማይክል ካሪክ ይናገራል። አርሰናልን ለመግጠም ጓግቻለሁ ሲል ነው ሀሳቡንም የሰጠው የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ ለአርሰናል ጨዋታ በጣም ጓግቻለሁ ሲል የገለጸ ሲሆን አርሰናል ምርጥ ቡድን ነው ያለው ካሪክ ብዙ ጥራት ያላቸው ተጫዋቾች አላቸው፣ ትልቅ ፈተና ነው ሲልም እንዲሁ ይገልጿል። ጨዋታውን በቀላሉ እንደማይመለከቱ የገለጹት አሰልጣኙ ነገር ግን በጥሩ መልኩ መመልከት አለብን ሲሉም ይገልጻሉ። ስለ ቡድናቸው ያነሱት ካሪክ አንድ ጨዋታ ብቻ ምርጥ ቡድን አያደርግም፣ ነገር ግን ጥሩ መሰረት ይሆናል ሲሉ ከደርቢው ድል በኋላ መናገራቸውን ነው እንዲሁ ያሳሰቡት። በቡድኑ ውስጥ ጥሩ ድባብ አለ፣ ነገር ግን ከፊታችን ምን እንዳለ እናውቃለን። በራስ መተማመን እንዲሁም በትኩረት መከላከል ሚዛን ማግኘት አለብን ሲሉ ጨምረው መናገራቸው ነው የሰማነው። የትኛውም ውሳኔ የአጭር ጊዜ አይደለም፣ ክለቡ በጥሩ ሁኔታ ላይ ሆኖ የማስረከብ ኃላፊነት አለብኝ ሲል ማይክል ካሪክም ተናግሯል። በጋዜጣዊ መግለጫው ስለ ማቲያስ ደሊትም ተጠይቆም ነበር። እኔ ከመምጣቴ በፊት የማገገም ሂደቱ ላይ የተወሰነ መስተጓገል ወይም ደግሞ ሴትባክ አጋጥሞት ነበር ሲል ስለ ወገብ ጉዳቱም ያነሳል። ጉዳቱ ያን ያህል ከባድ ባይሆንም ለማገገም ግን ከተጠበቀው በላይ ረዘም ያለ ጊዜ እየወሰደበትም ይገኛል ሲሉም ነው የገለጹት። በሚቀጥሉት ጥቂት ሳምንታት ወደ ሜዳ እንደሚመለስ ተስፋ አድርጋለሁ ሲሉም ገልጿል። አሰልጣኝ ካሪክ ሲናገሩ እንግዲህ ከእሁዱ ፊልማ አስቀድሞ ሲናገሩ ማይክል ካሪክ ስለ ኮቢ ማይኖ ሲናገር የአሰልጣኝነት ፈቃድ ወይም ደግሞ ባጄ እየወሰድኩበት በነበረበት ወቅት ኮቢ ማይኖ የ13 ወይም ደግሞ የ14 ዓመት ልጅም ነበር። እናም አብረን መስራትም ጀምረን ነበርም ሲሉም ያነሳሉ። ይህ ክለብ ከታች የሚያድጉ ታዳጊ ተጫዋቾች ያስፈልጉታል። እነሱ የክለቡ መሰረትም ናቸው። ኮቢ ማይኖ ምን ሊያደርግ እንደሚችል ባለፈው ሳምንት አሳይቷል ሲሉም ይገልጻሉ። ካሪክ ስለ ዲያጎ ዳሎም ሲናገር እንግዲህ ባለፈው ሳምንት በጣም ጥሩ ሁኔታ ላይ ተጫውቷል ብዬ አስባለሁ ሲሉም ይገልጻሉ። ከቢጫ ካርዱ ጋር በተያያዘ የሆነ አጋጣሚ ነበር፣ ነገር ግን ያንን ሁኔታ ተቆጣጥሮ እንደዛ መከላከል መቻሉ እጅግ በጣም አስገራሚ ነው ሲሉም ይገልጹታል። በአቋሙ ወይም በብቃቱ ረገድ ውጣ ውረዶች ነበሩ። ዲያጎ ዳሎ በጣም በትኩረት እየሰራ ነው፣ ለክለቡ መጫወትንም ይወዳል ሲልም ይገልጻሉ። ማይክል ካሪክ ስለ ቤንጃሚን ሴስኮም ሀሳባቸውንም ሰጥተውም ነበር። እሱ በጥሩ ሁኔታ ላይ ይገኛል። በጣም ጥሩ ለመመደም አድርጓል። እሱም በተቻለ መጠን ለተሻለ ጥረታችንን እናደርጋለን ሲሉም ገልጸውታል። ስለዚህ ተጫዋችም ሲያነሳ በለመመድ አሰራሩ በጣም በኳስ አጨራረሱ እንደ ደግሞ ነገሮችን በሚከውንበት መንገድ ተደንቅ ያለው ሲሉ እየገለጹ ሲሆን ካሪክ ምቤሞን እንደ 9 ቁጥር ስለመጠቀሙም ይጠየቃሉ። እንደ ፍላጎቱ እንዲቀሳቀስ ሙሉ ነጻነትም ሰጥቼዋለሁ። ሴስኮን በሳጥን ውስጥ በጣም ጎበዝ ነው ሲሉም ይገልጻሉ። ጆሹዋ ዚርጊሲ ሁሉንም ነገር በጥቂቱ መስራትም ይችላል። ተጫዋቾቻችን በማግኘት ረገድ በጣም ጎበዝ ናቸው ሲሉም ይገልጻሉ። በዚያ ቦታ ላይ እንደዚህ ያለ ተለዋዋጭነት ወይም ደግሞ ፍሌክሲቢሊቲ ማግኘት እጅግ በጣም ድንቅ ነው ሲሉ የሚያነሱ ሲሆን ካሪክ ኮንትራታቸው ስለሚያበቃ ተጫዋቾችም ተጠይቀውም ነበር። ውይይቶች በተገቢው ጊዜ ይደረጋሉ። ስለ ካርሎስ ካሴሜሮ የተሰጠው መግለጫ ነገሮች ግልጽ ለማድረግ የተደረገ ነበር ሲሉም እንዲሁ ውሳኔው እኔ ከመምጣቴ በፊት የተደረገ ነው፣ በቀላሉ የታየ ውሳኔ አይደለም፣ ነገር ግን ይህ ነገር ለማሳወቅ ነው ሲሉም ገልጸውታል። ካርሎስ ካሴሜሮ ባለፈው ሳምንት ባሳየው ብቃት በአስተሳሰቡ እንዲሁም ደግሞ እዚህ በመቆየተው እንዲሁም የውድድር ዘመኑን በጥሩ ሁኔታ ለማጠናቀቅ በሚሰጠው ትኩረት ስብዕና እንዲሁም ማንነቱ በግልጽ ታይቷል ሲሉም ነው እንዲሁ እየገለጹለት የሚገኙት። ቀደም ብዬ ከሱ ጋር ተነጋገር ያለው ጥሩ ነገር ለመስራት እንዲሁም በስኬት ለማጠናቀቅ ቆርቶም ተነስተዋል። ስለዚህ በሱ ላይ ምንም አይነት ጥርጣሬ የለኝም ሲሉም ነው የሚገልጹት። አክሎም ጥሩ ሳምንትም ነበር፣ ግሩም ውጤትም ነበር፣ ምርጥ ብቃትና በስቴዲየም ውስጥ የነበረው ድባብ የሚገርም ነበርም ሲሉም ይገልጻሉ። ይህ ጠንካራ መሰረትም ይሰጠናል፣ ነገር ግን ከመጠን በላይ ሳንደሰት ሰከን ብለን መቀጠል አለብን ሲሉም ነው አሰልጣኙ የሚናገሩት። ካሪክ አክለውም እንግዲህ አርሰናል
ጨዋታውን በጉጉት እጠብቀዋለሁ ሲሉ ነው ስለ አርሰናል የመለሱት። እነሱ በጣም ጥሩ ቡድን ናቸው፣ ብዙ ጥንካሬዎችም አሏቸው ሲሉም ይገልጻሉ። ትልቅ ፈተና ይጠብቀናል፣ ይህንንም በደንብ እንረዳለን፣ ቀለል አድርገውም አንመለከተውም፣ ነገር ግን በአዎንታዊ አስተሳሰብ መቀጠል እንፈልጋለን ሲሉ የገለጹ ሲሆን ቤንጃሚን ሴስኮ በጣም ጥሩ ሁኔታ ላይ ልምምዱን አከናውኗል ሲሉም ነው እየገለጹ የሚገኙት። ኮቢ ማይኖ እጅግ በጣም አስፈላጊ በመሆኑ ጨዋታዎች ላይ ተጫውተዋል። በእነዚህ ጨዋታዎች ላይ ተጽዕኖ መፍጠሩም የባህሪ ጥንካሬ እንዲሁም ደግሞ ነገሮችን በመቆጣጠር ረገድ ያለውን ትልቅ ብቃት ያሳያል ሲሉም ነው የገለጹት። በአንድ ተጫዋች የእግር ኳስ ጉዞ ውስጥ ውጣ ወረዶች መኖራቸው የማይቀር ነገር ነው። ነገር ግን ባለፈው ሳምንት እሱ ምን ሊያበረከት እንደሚችል አይተናል ሲሉ በጣም ድንቅ ነበር ሲሉ ነው እየገለጹ የሚገኙት። እሱ ስሜቱን ብዙም አያሳይም፣ ረጋም ያለም ተጫዋች ነው። ነገር ግን ከሚጫወትበት እንዲሁም ራሱን ከሚገልጽበት መንገድ ነገሩ እየተደሰተበት እንደሆነ ማየት ትችላለህ ሲሉ እንዲሁም ይገልጻሉ። እያንዳንዱ ጨዋታ እየተለየ ነገርን ያደርጋል። ማቲያስ ኩኛ ለምሳሌ ተቀይሮ በገባበት ወቅት ትልቅ ልዩነት ፈጥሮ ነበር ሲሉም ይገልጻሉ። ስለዚህ ጥሩ አማራጮችም አለው። ባለፈው ሳምንት መቤኑ ቡን ከፊት ለማሰለፍ ትክክለኛው አማራጭ መሆኑን አምነነበትም ነበር። እንደ እድል ሆኖ ደግሞ ውጤታማ አድርጎናል ሲሉም አሰልጣኙ መናገራቸውን ነው የሰማ ነው። ማንቸስተር ዩናይትድ ለአጭር ጊዜ አማካይ በማስፈረም ዙሪያ የካሪክን ውሳኔ እየተጠባበቁ እንደሆነ ቤን ጃኮብስ እየዘገበም ይገኛል። ማይክል ካሪክ የሚስማማ ከሆነም በቀሩት የዝውውር መስኮት ቀናት ውስጥ የአማካይ ስፍራ ተጫዋች በንቃት እንደሚንቀሳቀሱ የተገለጸ ሲሆን ነገር ግን በርካታ ገንዘቦችን ማለትም እስከ 15 ሚሊዮን ፓውንድ በርካታ ገንዘቦችን ከዚህ በላይ የማውጣት ምንም አይነት ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች ይህንን ውሳኔ አስተላልፈዋል ሲሉ መግለጻቸውንም ሰምተናል። ማንቸስተር ዩናይትድ በቪክተር ዮኮሬሽ ላይ ስጋት ነበረበት ይላል ይህ መረጃ ደግሞ ማንቸስተር ዩናይትድ ቪክተር ዮኮሬሽን ለማስፈረም እየተንቀሳቀሰ በነበረበት ወቅት በአብዛኛው ትናንሽ ቡድኖች ላይ የነበረው ግብ የማስቆጠር ታሪክ አሳስቦት እንደነበር ነው የተገለጸው። ቪክተር ዮኮሬሽ በዚህ ሳምንት መጨረሻ በድጋሚ ከማንቸስተር ዩናይትድ ጋር የሚገናኝ ሲሆን በፕሪሚየር ሊጉ ያለውን የግብ መጠን ለማሻሻል ተስፋም ይሰንቃል ተብሎ እየተገለጸም ነው የሚገኘው። ተጫዋቹ ለአርሰናል 5 የሊግ ግቦችን ቢያስቆጥርም ከነዚህ ውስጥ 2ቱ ከፍጹም ቅጣት ምት የተገኙ ሲሆኑ ቀሪዎቹ 3ቱ ደግሞ በሊድስ ዩናይትድ፣ ኖቲንግሃም ፎረስት እንዲሁም በርን ላይ የተቆጠሩም ናቸው። የስዊድናዊ በሰንጠረዡ እስከ 15ኛ ደረጃ ላይ የሚገኙ ቡድኖች ላይ ያስቆጠረው የግብ ብዛት አንድ ብቻ ሲሆን እሱም በኤቨርተን ላይ ያስቆጠረው ፍጹም ቅጣት ምት ነው። ይህም በክረምቱ ዩናይትድን ሲያሳስበው የነበረ እንደሆነም ነው የተገለጸው። እቁ የዘ አትሌቲክስ ጸሐፊ አንዲ ሚተን እንደገለጸው ማንቸስተር ዩናይትድ ቪክተር ዮኮሬሽን ግብ የሚያስቆጥር በሊጉ ትናንሽ ወይም ደግሞ ዝቅተኛ ደረጃ ላይ የሚገኙ ቡድኖች ላይ እንደሆነ ያውቁ ነበር ሲልም ያስነብባል። በስፖርቲንግ በነበረበት ወቅትም እንደ ፖርቶና ቤኔፊካ ባሉት የሊጉ ታላላቅ ቡድኖች ላይ የነበረው የግብ ሪከርድ ጥሩ አልነበረም ሲልም ነው እንዲሁ ስታቲክሱን የሚያወጣው። አንዲ ሚተን ቶክ ኦፍ ዘ ዴቪልስ በተሰኘው ፖድካስቱ ላይ ማንቸስተር ዩናይትድ ቪክተር ዮኮሬሽ ላይ ፍላጎት አሳይቶ በነበረበት ወቅት ስለ ስታቲክሱ ቁጥራዊ መረጃው ተነግሮኝ ነበር ሲልም ያነሳል። ማንቸስተር ዩናይትድ ባለፈው ሳምንት ከማንቸስተር ሲቲ ጋር ባደረገው ጨዋታ የቡድኑ አሰላለፍ ከሰዓታት በፊት እንዴት አፈትልኮ እንደወጣ ለማወቅ ምርመራ አሁንም መጀመሩ ነው እየተገለጸም የሚገኘው። ሰን ስፖርት ትክክለኛውን ቋሚ አሰላለፍ ከሰዓታት በፊት ቀድሞ አስነብቦ በክለብ ውስጥ ያሉ በርካታ ሰዎችን አስቆጥቷል ሲል ሳሙኤል ሉኸረስት እየዘገበም ይገኛል። ከዚህ በፊት እንግዲህ በማንቸስተር ዩናይትድ ቤት በተለይም በአሰልጣኝ ኤሪክ ቴናግ ዘመን እንደዚህ አይነት ነገሮች በርካታ ጊዜ ደርሰውም ነበር። አሁንም እንደዚህ አይነት ነገሮች መሰማታቸው ምናልባት ሌላ ችግሮች ሊፈጥሩ ይችላሉ ነው እየተባለ የሚገኘው። አሁንም እንደዚህ አይነት ነገሮችን እንግዲህ ከስሩ ነቅሎ ለማጥፋት እንግዲህ አሁንም ምርመራ ላይ መሆናቸውን መረጃዎች ያሳያሉ። ወደ ቼልሲ መረጃዎቻችንን ስናልፍ ሊያም ሮዚኒየር ይናገራሉ። ኮል ፓልመር እዚህ በመሆኑ ደስተኛ ነው ሲሉ ነው የሚናገሩት። የሰማዮቹ ዋና አሰልጣኝ ሊያም ሮዚኒየር ኮል ፓልመር በቼልሲ ደስተኛ መሆኑን በሰጡት አስተያየቱም ነው እየገለጹ የሚገኙት። ኮል ፓልመር ስሙ ከማንቸስተር ዩናይትድ ጋር ስለመያያዙ የተጠየቁት አሰልጣኙ ከእሱ ጋር ብዙ ውይይት አድርጌያለሁ፣ እዚህ በመሆኑ እጅግ በጣም ደስተኛ ነው ሲሉም ገልጸዋል። አክለውም ኮል ፓልመር የረጅም ጊዜ እቅዳችን አካል ነው፣ እሱ ጥሩ ቦታ ላይ እንደሆነ ይሰማዋል በማለትም ተናግሯል። አሰልጣኙ በንግግራቸውም ወቅት ኮል ፓልመር በጥሩ ሁኔታ እሱን መሆኑን እንዲሁም ደግሞ ልምምድ መስራቱንም ነው ማሳወቅ እየቻሉት። የተጫዋች እንግዲህ እስከ 2033 ድረስ የፈረመበት ቋሚ ውልም አለው። ነገር ግን ከዚህ በፊት ሰሞኑን ያለፉትን 2 ቀናት ከማንቸስተር ዩናይትድ ጋር ስሙ በስፋትም እየተነሳም ይገኛል። ፖል ሜርሰን ይናገራል። ቼልሲዎች ኮል ፓልመር በትክክለኛ በክለቡ ደስተኛ እንዲሆን ማድረግ አለባቸው፣ ነገር ግን ሌላ ክለብ 120 ሚሊዮን ፓውንድ ካቀረበላቸው ይሸጡታል። የቼልሲዎች የገበያ ቢዝነስ ላይ እንደዚህ ናቸው ሲልም ይናገራል። በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ስሙ መያያዙን ተከትሎ ነው እንግዲህ ይህንን ሀሳብም መስጠትም እየቻለው።
ሊያም ሮዚኒየር እንግዲህ ስለ ጉዳቶች ሲነሳ አንዳንድ ሀሳባቸውንም ሰጥተውም ነበር። ታማው የነበሩ ተጫዋቾች ሙሉ በሙሉ ወደ ጤንነታቸው እየተመለሱ ይገኛሉ ሲሉም ገልጿል። ኮል ፓልመርም ደህና ነው፣ የዛሬውን ልምምድም ተካፍሏል ሲሉም ገልጿል። ዮርጌንሰንም ጉዳት መጥፎ አይደለም፣ ለእሁዱ ባይደርስም ለናፖሊ ጨዋታ ግን ይደርሳል ሲሉ ስለ አውሮፓ ቻምፒየንስ ሊጉም እንዲሁ ገልጸውም ነበር። ሊያም ሮዚኒየር እንግዲህ ሲናገሩ ስለ ሰሞነኛው የኮል ፓልመር እንዲሁም የዩናይትድ ጭምጭምታ እንግዲህ ሲናገሩ ይህ ከእውነት የራቀ ነው ሲሉ ነው መግለጽም የቻሉት። ዲያሮ ኢሱጎ ትሬዲንግ ላይ ጉዳት አስተናግዷል፣ ከአንድ ወር በላይ ከሜዳ ይርቃል ሲሉ ስለ ሌላም ጉዳትም ተናግሯል። ስለ ሮሚዮ ላቪያም ሲናገሩ በፍጥነት እንዲመለስ እፈልጋለሁ፣ ነገር ግን ላቻኩሎም አልፈልግም፣ ሙሉ ለሙሉ አገግሞ እንዲመለስና ድጋሚ እንዳይጎዳ ነው የምፈልገው ሲሉም ተናግሯል። በሶስት ተከላካይ ስለመጫወትም ተጠይቀውም ነበር። አሁን ከቡድኑ ጋር እየተላመድኩ ነው፣ በአሁኑ ሰዓት ላይ ለክለቡ እየተሻለውንና የተለመደውን አጫወት ነው የምጠቀመው ሲሉም ገልጸዋል። አሁን እሱን ምንለማመድበት የልምምድ ጊዜ የለንም ሲሉ ሀሳባቸውን እንዲሁ ግልጽ ማድረጋቸውን አዲሱ አሰልጣኝ ሊያም ሮዚኒየር መናገራቸውን ነው የሰማ ነው። ማርክ ጉይ የመጀመሪያ ጨዋታውንም ያደርጋል። ማንቸስተር ሲቲ በወልቭሱ ጨዋታ የማንቸስተር ሲቲ የመጀመሪያ ጨዋታውን የሚያደርገው አሰልጣኙ እንዲሁ አሳውቋል። ቡድኑ የኋላ መስመር ተሰላፊውን በጉዳት ማጣቱን ተከትሎ ማርክ ጉይን ክፍተቱን እንደሚሞላ ነው የሚጠበቀው። በሌላ በኩል ማቲያስ ኑኔዝ አሁንም የጉንፋን ህመም እንዳጋጠመው እንዲሁም በጨዋታ ላይ እንደማይደርስ ነው የተገለጸው። በተጨማሪም ኒኮን ጎንዛሌዝ ለጨዋታው የመድረስ እድሉ እየጠበበ መሆኑ አሰልጣኙም እንዲሁ ጠቆም አድርገውም አልፈዋል። ፔፕ ጋርዲዮላ እንግዲህ አንዳንድ ሀሳባቸውንም ሰጥተዋል። አርሰናል ያንን ምርጡ ቡድን ነው ሲሉ በፕሬስ ኮንፈረንሳቸው መናገራቸው ትላንትና የተሰማም ጉዳይ ነው። የችግራችን መፍትሄም አውቄዋለሁ ሲሉ እንዲሁ አሰልጣኙ መናገራቸውንም ሰምተናል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ አርሰናል በአሁኑ ሰዓት ያለ ጥርጥር የዓለም ምርጡ ቡድን ነው ሲሉ የገለጹ ሲሆን አክለውም እኛ ተሽለን እንዲሁም ደግሞ እነሱ በመቅረብ መሪነቱን እንደምንቀማቸው ተስፋ እናደርጋለን ሲሉ አሁንም እየተናገሩ ይገኛሉ። ፔፕ ጋርዲዮላ ስለ ቡድናቸው ችግር ያነሱት ፔፕ ጋርዲዮላ ቡድኑ ለምን እየተሰቃየ እንደሆነ አውቄዋለሁ፣ እርግጠኛ ነኝ ሲሉ እንዲሁ መናገራቸውን በትላንትናው ፕሬስ ኮንፈረንስም አሳውቋል። የችግሩን መፍትሄም አውቄዋለሁ ያሉት ፔፕ ጋርዲዮላ መፍትሄው ምንድነው ተብለው ሲጠየቁ ተጫዋቾቹ ያውቁታል፣ ለእናንተ አልነግራቸውም ሲሉ እንዲሁ በፕሬስ ኮንፈረንሳቸው መናገራቸውን ነው የሰማ ነው። ማንቸስተር ሲቲ ከወራጅ ቀጠና ላይ የሚገኘውን ወልቨርሃምፕተንን በኢታድ ስቴዲየም ዛሬ የሚያደርገው ጨዋታ ተጠባቂ ጨዋታ ነው። ይህን ጨዋታ የሚያሸንፍ ከሆነ እንግዲህ የነጥብ ልዩነቱን ወደ 4 ዝቅ የሚያደርገው ይሆናል። እሁድ ዕለት አርሰናል እስኪጫወትም ድረስ አርኔ ስሎትም ይናገራሉ። ተጫዋቾች እናስፈርማለን ብዬ አልጠብቅም ሲሉም ተናግረዋል። የሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው በጥር የዝውውር መስኮት ተጫዋች ሊያስፈርም እንደማይችል ነው የገለጹት። ሊቨርፑል የጥር የዝውውር መስኮቱን ያለ ፊርማ ያጠናቀቅ እንደሆነ የተጠየቁት አሰልጣኙ አዎ እኔ እሱን ነው የምጠብቀው ሲሉም ገልጸውታል። ስለ ሞሐመድ ሳላህ ለተነሳላቸውም ጥያቄ እሱ በቋሚነት ለመጀመር ዝግጁ ነው ያሉ ሲሆን ነገር ግን እንደ ሁልጊዜው ከልምምድ በኋላ የምፈልገውን ነገር እኔ መርጣለሁ ሲሉም ነው አሁንም እያሳወቁ የሚገኙት አሰልጣኝ አርኔ ስሎት። አያይዞም ኢብራሂማ ኮናቴ ወላጅ አባቱን እንዳጣና እንዲሁም ብዙ እንዳነጋገሩት አሁን እረፍት እንደሚሰጡት ነው መረጃዎች እያሳወቁም የሚገኙት። ኢብራሂማ ኮናቴ በዛሬው ጨዋታ ላይ እንደማይገኝ እንዲሁ ማወቅ አለባቸው ሲሉ መናገራቸውንም የሰማነው መረጃ መሆኑንም አውቀናል። ቶተንሃም ሆትስፐር አንዲ ሮበርትሰንን ለማስፈረም እየሰራ እንደሆነ መረጃዎች አሁንም እየወጡም ይገኛሉ። የሰሜን ለንደኑ ክለብ ቶተንሃም አንዲ ሮበርትሰንን በክረምት የዝውውር መስኮት ለማስፈረም እንደሆነ ዘ አትሌቲክስ ያሳወቀ ሲሆን ቶተንሃም ተጫዋቹን በሚቀጥለው ክረምት በነጻ ዝውውር ለማስፈረም ጥሩ ንግግር ማድረጋቸው ተገልጿል። አሁን ላይ በዝውውሩ ጉዳይ ስምምነት ላይ ባደረሱም ንግግሩ ጥሩ ሁኔታ ላይ እንዳለ ነው እየተገለጸም የሚገኘው። አሰልጣኝ አርኔ ስሎት እንግዲህ ከጨዋታ በፊት አንዳንድ ሀሳባቸውንም ሰጥተውም ነበር። በፕሬስ ኮንፈረንሳቸው ምን አነሱ የሚለውን ስንመለከት እንግዲህ አሰልጣኝ አርኔ ስሎት ከበርነማውዙ ጨዋታ በፊት በአጨዋወት ዘቤ ብዙም የተለዩ አይደሉም ሲሉ ስለ ጨዋታው ይናገራሉ። አሁን በጉዳት ምክንያት ጥቂት ተጫዋቾቻችን ሊያጡ ይችላሉ ሲሉ የገለጹ ሲሆን አንቷን ሴሜኒዮ ደግሞ ወደ ሲቲም ሄዷል። ራያን ግራቨንበርች በመጀመሪያ ጨዋታ ላይ አልተገኘም ነበር። ነገር ግን እንዴት አሰላለፋችን እንዲሁም ሁለታችንም መጫወት እንደምፈልግ ብዙም የተለየ ነገር አልነበረም ሲሉ መግለጻቸውን ነው አሁን እየሰማንም የምንገኘው። በርነማውዝ በሊጉ ውስጥ ካሉት በጣም ፈታኝ ቡድኖች ውስጥ አንዱ ነው። አሁን ላይ ባለው ስታቲክስም ከፍተኛ ደረጃ ላይም ይገኛሉ። ወደዚያ ከሄድን ጠንክረን መስራት እንዳለብን እናውቃለን። በዚህ ሳምንት የ2 ቀናት የተሰጠን በአውሮፓ ሻምፒዮንስ ሊጉ ብቸኛው ቡድን ሲሉም ይገልጹታል። ይህ ሲሆን የመጀመሪያም አይደለም፣ ነገር ግን ይህም ማድረግ እንደምንችል አሳይተናል። ባለፈው የውድድር ዓመት ወደዚያ ሄደን ማሸነፋችን ሊጉን ለማሸነፍ ወሳኝ ነበረም ሲሉ እንዲሁ ያስታውሱታል። ስለ ፌዴሪኮ ኬዛ ሲጠየቁ እንግዲህ ለበርነማውዝ ጨዋታ ዝግጁ መሆን አለመሆኑን
እኔ ልናገር አልችልም፣ ነገር ግን ለረጅም ጊዜ ከሜዳ አይርቅም ብዬ መናገር እችላለሁ። ስለዚህ ለነገው ጨዋታ ዝግጁ የመሆኑ 50-50 ነው ሲሉም እንዲሁ አሳውቋል። ስለ ዶሚኒክ ሶቦስላይም ሲናገሩ እንግዲህ ዶሚኒክ በጣም ጥሩ የውድድር ዘመን እያሳለፈም ይገኛል። በቅርብ ጊዜ በተደረጉ ጨዋታዎች ውስጥ ከሱ ስታንዳርድ ውጪ 2 ስህተቶች ሰርቶም ነበር፣ ያንንም ይቅርታ ጠይቋል ሲሉም አስታውሰዋል። የአሰልጣኝ አባል ትንሽ እገዛ በማግኘት የብልጠት ጎል አስቆጥሯል። እሱን ኳሱን ይዞ እንዲሁም ደግሞ ከኳስ ውጪ ምን ያህል አስፈላጊ እንደሆነ አሳውቷል። ለሁጎ ኤኪቲኬም ጥሩ አሲስት አድርጎም ነበር፣ ነገር ግን ቋሚ አግዳሚ መልሶበታል ሲሉም ነው የሚያስታውሱት። ባለፈው የውድድር ዓመት እኔ እወደው ከነበረው ጋር ሲነጻጸር በዚህ የውድድር ዓመት በኳሱ ላይ አሻሽሏል። የበለጠ በራስ መተማመን ይጫወታል። እናም በእድሎች እንዲሁም በጎሎች ላይ የበለጠ ተሳትፎም አድርጓል። ጥሩ የውድድር ዘመንም እያሳለፈ ይገኛል ሲሉም ነው እየገለጹ የሚገኙት። ስለ ተጫዋቾች ጉዳትም ሲጠይቁ በጣም እርግጠኛ ነኝ፣ ነገር ግን አንዳንድ ጊዜ በእግር ኳስ ውስጥ ከተለየ ቦታ ጉዳት ሊደርስ ይችላል። እንደ አሌክሳንደር አይዛክ፣ ኮነር ብራድሊ ለረጅም ጊዜ እንደማይመለሱ አልጠብቅም ሲሉ ነው የገለጹ። ተጫዋቹ ካሉን ከማንኛውም ቡድን ጋር በጣም ተወዳዳሪ እንደሆነንም አሳይተናል። የወደፊቱን ጊዜ በማየት እንዲሁም ደግሞ በራስ መተማመንም አለኝ ሲሉም ይገልጻሉ። ስለ ጀርሚ ፍሪምፖንግም ላይ ሲናገሩ ጀርሚ ፍሪምፖንግ ከተመለሰበት ጊዜ ጀምሮ ብዙ ጨዋታዎችን እየተጫወተበት አንዱ ምክንያት በሳላ ቦታ መጫወት የሚችልበት መንገዱ ነው ሲሉም ነው የሚገልጹት። እሱ በጣም ኃይለኛ እንዲሁም ደግሞ ጉልበት ያለው ተጫዋች ነው። እሱም በጥሩ ሁኔታ መንከባከብ አለብንም ሲሉ አሰልጣኙ መናገራቸውንም የሰማን ሲሆን ጥቂት ጊዜ አነጋግሬዋለሁ ይህም ያደርገዋል ሲሉም ነው እንዲሁ መስማትም እየቻለው። በሊቨርፑል በኩል ከተነሱ ሀሳቦችም መካከል ታሚ አብርሃም አስቶን ቪላ ሊቀላቀል እንደሆነ መረጃዎች ያሳያሉ። አስቶን ቪላ እንግሊዛዊውን የፊት መስመር አጥቂ ታሚ አብርሃምን ለማስፈረም ከቤሺክታሽ ጋር ስምምነት መድረሳቸው ተገልጿል። ክለቡ በ21 ሚሊዮን ዩሮ በቋሚነት አስቶን ቪላ የሚቀላቀል ሲሆን በአሁኑ ሰዓት ላይ የጤና ምርመራውን ለማድረግ ወደ እንግሊዝም ይበራል። የአስቶን ቪላው ተከላካይ ያሲን አሳክን የዝውውሩ አካል በመሆን በተቃራኒው ወደ ቤሺክታሽ እንደሚያመራ ነው አትሌቲክስ አሁን ላይ እያስነበበ ነው ወይም ደግሞ እያሰማንም የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት ታያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የጠዋት ፕሮግራሞቻችንን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬ ተጠባቂ ጨዋታዎች አሉ። እነሱን ለማስታወስ ያክል እንግዲህ በእንግሊዝ ፕሪሚየር ሊግ ከቀን 9 ሰዓት ተኩል ጀምሮ የሚደረጉ ጨዋታዎች አሉ። ቀን 9 ሰዓት ተኩል ላይ ዌስትሃም ከሰንደርላንድ ጋር ይጫወታሉ። አመሻሽ 12 ሰዓት ላይ 3 ጨዋታዎች የሚደረጉ ሲሆኑ ማንቸስተር ሲቲ በሜዳው ወልቨርሃምፕተንን ያስተናግዳል። ፉላም ከብራይተን እንዲሁም በርንሌይ ከቶተናም ሆትስፐር ጋር የሚያደርጉት የ12 ሰዓት ተጠባቂ ጨዋታ ሲሆን ምሽት 2 ሰዓት ተኩል ላይ ደግሞ በቪታሊቲ ስቴዲየም በርንሞዝ ከሊቨርፑል ጋር የሚያደርጉት ጨዋታ ይጠበቃል። በላሊጋ ከሚጠበቁ ጨዋታዎች መካከል ሪያል ማድሪድ ከቪያሪያል ጋር የሚያደርገው የምሽት 5 ሰዓት ተጠባቂ ጨዋታ አለ። በጀርመን ቡንደስሊጋ ባየር ሙኒክ ከኦግስበርግ እንዲሁም ዩኒየን በርሊን ከቦርሲያ ዶርትመንድ ጋር ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች እንድታዩ እየጋበዘን የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቀቅ ነው የሚሆነው።